ይሄ መቅረት አለበት ነው የሚለው ቴዲ። እሺ ቴንክ ዩ ሰላም ዋንጋሪ ወደ አንተ ልምጣ 5 ደቂቃ አለ ወንድሜ። ቴንክ ዩ በቅድሚያ ትግስት በጣም ቴንክ ዩ በጣም ቶትፉል ለሆነ ሀሳብ እንትልሽ በጣም ነው የማመሰግነው። አጥፊ እንዳንቺ አይነት የተደበቁ ጭንቅላቶች አሉ ወደፊት መምጣት ያለባቸው። ቴዲ የሚጎረጉረው እንደዚህ አይነት ጭንቅላቶች ወደፊት እንዲመጡ ነውና አጥፊብን የሚለው መልእክት ማስተላለፍ ፈልጋለሁ። ሁለት ነገሮች አሳዝነውኛል። አንደኛው አንዱ ቅድም ወንድሜ ለማ መገርሳ ቢመረጥ እኔ ምን አገባኝ ምን ያክል ይሄ የኤትኒክ ፖለቲክስ እንዴት ዲቫይድ እንዳደረገን አንድ የኢኮኖሚክ ማህበረሰብ እንፈጥራለን ብለን ህገ መንግስት ቀርጸን ኦሮሚያ ላይ የሚመረጠው ወንድሜን ካልተመለከተው አማራ ላይ የሚመረጠው እኔን ካልተመለከተኝ ኦሮሚያ ላይ እንደዚህ ካልሆነ ኢትዮጵያ አንድ ኢኮኖሚክ ልንመሰርት አንችልም። ሜንታሊ ስሌቭድ ሆነናል በዚህ በኢትኒክ ፖለቲክስ እና የዊድሮ ዊልሰንን አባባል ልጠቀምና ዊድሮ ዊልሰን ሌትስ ሜክ ዘ ወርልድ ሴፍ ፎር ዘ ዲሞክራሲ የሚል አባባል አለው። በእርግጥ ኢትዮጵያ ለብሔር ብሔረሰቦች ሴፍ እንድትሆን ያው ህገ መንግስት ተቀርጿል። ፕራክቲካሊ ላለፉት 30 ዓመታት የኢትኒክ ፖለቲክስ ፕራግማቲካሊ መሬት ላይ አለ። ይሄንን ባንዴ ወደ ሲቪክ ፖለቲካ ወይም ደግሞ ሲቪክ የሆነ ፖለቲክስ እንቀይር ማለት አይቻልም። ነባራዊ ነገሮችን ሌላ ችግር ስለሚፈጥር እንዴት ነው የምናሳድገው ግን ብለን መወያየት እንፈልጋለንና ስለዚህ የዊድሮ ዊልሰንን አባባል ስጠቀም ሌትስ ሜክ ኢትዮጵያ ሴፍ ፎር ዲፍረንት ኢትኒክ ግሩፕስ ብለን ጀመር ነው። አሁን ደግሞ ሌትስ ሜክ ኢትኒክ ግሩፕስ ሴፍ ፎር ኢትዮጵያ ኢትሰልፍ ብለን መጀመር አለብን፣ መታገል አለብን። ትግራይ ላይ የሚመረጠው ይመለከተኛል፣ እዛ የሚነሳሳት ያቃጥለኛል፣ ኦሮሚያ ላይ የሚነሳሳት ያቃጥልሃል። አንተ አንድ የኢኮኖሚክ ማህበረሰብ እንፈጥራለን ብለን እስከተነሳን ድረስ ከእንዲህ አይነት ከፋፋይ ሀሳብ ልንወጣ ይገባል። ቅድም አንዱ የአማራን ፋኖን በሚመለከት መምህር ፕሮፌሰር እንዴት እንዳገቱ በኩራት ሲናገር ሰማሁት። አንድ ምን የመሰለ ዶክተር ይቺ ሀገር በበርካታ ዓመታት ኢንቨስት አድርጋበት ዶክተር ያደረገችው ሲገደል አይተናል። ምን አይነት ትግል ነው እንደዚህ አይነት ትግል? መምህራኖች በንብርክክ ሲሄዱ አይተናል። መምህራኖች ሲገደሉ አይተናል። ብዙ ክስረት እኮ ነው። አንድ መምህር ለማድረስ አስቡት፣ አንድ ዶክተር ለማድረስ አስቡት። ፖለቲካ ትግሉ ምንድን ነው? ለዚህ ነው ቅድም ያልኩ ዓላማው በደንብ ግልጽ የሆነ ክሊር ካልሆነ ግሬ ኤሪያ ይፈጠርና የማወናበጃ ህዝቡን በኢሞሽን የመንዳት ፖለቲካ ይፈጠራል። ከዚህ ልንወጣ ነው የሚገባው። እኔ ከትዕግስት ማብራሪያ ሁሉንም ተቀብዬ ግን በአንድ ሀሳብ አልስማማም። ብልጽግና በኢህአዲጋዊ አሰራር አይደለም የተገነባው። እንግዲህ የኢትኒክ ፖለቲክስ ባለበት ሀገር 3 አይነት የፖለቲካ አደረጃጀት ነው ያለው። አንደኛው ሆሞጂኒየስ የሆነ አንድ ብሔረሰብን ብቻ የወከለ ፓርቲ ልትመሰርት ትችላለህ። ሁለተኛው አሊያንስ ፎርም ኦፍ ፓርቲ ነው የምታደርገው። አሊያንስ ትፈጥራለህ። የራስን ማህበረሰብ ፈጥረህ ልክ እንደ ኢህአዲግ በአሊያንስ ወርቁ እንደ ግንባር ልትዘራጅ ትችላለህ፣ ወይም ደግሞ ለቅንጅት ልትፈጥር ትችላለህ። ሶስተኛውና በጣም ዳይቨርሲፋይድ በሆኑ ሶሳይቲ ውስጥ የሚመከረው የፖለቲካ አደረጃጀት ኢንተግሬቲቭ ፓርቲ የሚባለው ነው። ሁሉንም ብሔረሰቦች ይይዛል፣ ግን ወጥ የሆነ አደረጃጀት ነው ያለው። ይሄ የኢንተግሬቲቭ ፖለቲካ ፓርቲ አደረጃጀት ወደ ሲቪክ ፖለቲካ ለመሸጋገር እንደ ድልድይ የሚያገለግል ነው። ወጥረን እንደ ኢህአዴግ እንቀጥል ካል ሁልጊዜም ክፍፍሉን የሚያቆይ ነው። ወደ ሲቪክ ዲሞክራሲ ልንመጣ አንችልም። ስለዚህ መሸጋገሪያ ድልድዩ አሊያንሱም አይሆንም፣ ሆሞጂኒየስ የሆነ ፓርቲ አደረጃጀትም አይሆንም፣ ኢንተግሬቲቭ የሆነው ነው የሚሆነው። የሁሉም ብሔር ብሔረሰብ ተወካይ ያለበት ይሆናል። ስለዚህ ተቃዋሚ ኃይሎቻችንም እንደ ብልጽግና እንዲደራጅ ነው። ምክንያቱም ፕራግማቲካሊ የኢትኒክ ፖለቲክስ መሬት ላይ ስላለ ይህም በአንድ ጊዜ እንቁረጥ ይባል አይቻልም። ኢንተግሬቲቭ የፓርቲ ፖለቲካ አደረጃጀት ሲኖር ቅድም እህቴ ሰላም እንዳለችው እሺ ለአማራው ወገኗ ትጨነቃለች፣ ለትግሬው ወገኗ ትጨነቃለች፣ ትግሬው ለአማራው ይጨነቃል። ይሄንን መፍጠር የምንችለው በኢንተግሬቲቭ የፖለቲካ አደረጃጀት መሰረት ነውና የብልጽግና አደረጃጀት አይ ቲንክ ወደ ሶሉሽኑ የሚያንደረድር ይመስለኛል። ልምምድ የዲሞክራቲክ ካልቸር ልምምድ ያንሳል። ኦቨርናይት የዲሞክራቲክ ካልቸር አንገነባም፣ ሂደት ይፈልጋል። በዚህ ወደ ጎን ደግሞ ዲሞክራቲክ ካልቸር እንዳንገነባ አቅደው የሚሰሩ ደግሞ ኃይሎች አሉ። እሱም አንዘንጋ። ለፓወር ሲሉ የመካሰስ ሁሉ ጊዜ የመካሰስ የመቃወም የፖለቲካ ካልቸራችንን አሻሽለን የተቃዋሚ ኃይሎችም ኢንተግሬቲቭሊ ሁሉ
መደራጀት እንዲደራጁ በዚሁ አጋጣሚ ጥሬን ማቅረብ ፈልጋለሁ። ቴንክ ዩ ዋንጋሪ። እሺ ሚስተር ዋይ ቴንክ ዩ ቴዲ አመሰግናለሁ። ያው ባይዘው አፕሪሺየት ላይክ በመሀልም ቢሆን ትንሽ ሬስሊንግ እያየን ስለምንመለስ አሪፍ ነው። አሁን ልቀጥል ወደ ነጥቤ። ኦኬ ምንድነው አሁን ስለ ቲፒኤልኤፍ እዛው ነው የሚሄድልህ። ያው ትግራይ ኢሹ ጋር ስላልጨረሱ ቅድም ታይም ስላልበቃኝ ነው ቴዲ እና የቲፒኤልኤፍ አናንሳው ባይምሯችን አሁን እዚህ ውስጥ ያለ ነው ሰዎች ነው የምላችሁ። ባይምሯችን ውስጥ ቲፒኤልኤፍ እናንሳውና ትግራይን ባዶ እናርጋት። አሁን የምትሏቸው ጌታቸው ነው ምናምን ተውና ባዶ እናርጋት ትግራይ ያለ ቲፒኤልኤፍ ማለት ነው። ሶ ዋስ ኔክስት ሙቭ ምንድነው የሚመጣው? ምንድነው የምንፈልገው? እነሱን የምናነሳው አነሳናቸው። ከዛ ባዶ ሆነች ትግራይ። እዛ በኋላ ማን ነው የሚመጣው? እዛ ውስጥ የትግራይን ያህል ያሚን የቲፒኤልኤፍን ያህል የተደራጀ መዋቅር ያለው አገሪቷ ውስጥ እኮ ከቲፒኤልኤፍ የሚበልጥ ፓርቲ አለ። ከብልጽግና እኮ ቲፒኤልኤፍ ይበልጣል። አንተ አሁን ካናዳ ነው ያለው ቴዲ። አንድ ነጭ ካናዳዊ ጠይቀ ኢትዮጵያ ምን አይነት የቢዝነስ ፖሊሲና የፖለቲካ ምንድነው ይሄ አይዲዮሎጂ ሪዮቷ ምንድነው የምትከተለው ብለህ ብትጠይቀው ትንሽ ስለ ኢትዮጵያ የሚያከሆነ ህገ መንግስቱን ከነገረ በኋላ ቀጥሎ የሚነግር ቲፒኤልኤፍ ነው። አንድ በአለም ላይ የሚታወቅ ኢትዮጵያ ሪፕሬዘንት የሚያደርግ ያለው ፓርቲ ትልቅ ሆርን አፍሪካዊ ውስጥ ያለው ቲፒኤልኤፍ። ከዛ የተሻለ ሳናመጣ ይሄ ይጥፋ አነሳ ነው አልኩ እኮ አሁን ትግራይ ውስጥ አነሳ ነው። እሱ እንደዛ ያህል አቅም ያለው ፓርቲ አለ ወይ ነው ኢትዮጵያ ውስጥ? ትግራይን እንቶ ኢትዮጵያ ውስጥ አለ? በዛ ላይ ደግሞ ሁለተኛው ልንገር፣ ብዙ እዚህ ውስጥ የማያቸው የኦሮሞ ኤሊት የሆኑ ሰዎች እንትን ሲሉ ሰማሉ። ይሄ ብሔርተኛ ነው ቲፒኤልኤፍ። እስኪ ትግራይ ልጆችን ጠይቃቸው። አውሽ ቲፒኤልኤፍ ብሔርተኛ ቢሆን ቲፒኤልኤፍ ብሔርተኛ አይደለም። ባይዘ ኢትዮጵያኒስት ነው። ለማታውቁ ሰዎች ልንገራችሁ፣ ብሔርተኛ አይደለም። ወደ መቀሌ ከተመለሱ በኋላ የብዙ ተጋሩዎች ሐሳብና ምኞትም የነበረው ማየትም ፈልገን የነበረው ብሔርተኛው ነው ማየት ነበረ። ቲፒኤልኤፍ አገር ሲሰሩ ስለነበረ ከዛ ያወጡ ናቸው። ኦኬ ጋይ ለምሳሌ ቲፒኤልኤፍ ከህገ መንግስቱ ቀጥሎ አንድ ነጭ ወይም ደግሞ አንድ እንግዳ የሆነ ሰው ብትጠይቀው ቲፒኤልኤፍን ነው የሚነግር ብለኛል። ትክክል ነው ያልከው ነገር። ካሉ አራት ዋና ዋና ፓርቲዎች ከደኢህዴን፣ ከባዴን፣ ከኦህዴድ በላይ ቲፒኤልኤፍ ይታወቃል። የተመሰረተበትም እድሜውም ሊሆን ይችላል። የፒአር ጉዳይም ሲሰሩ ጎበዝ ስለሆኑ ሊሆን ይችላል። ከአፍሪካ ናሽናል ኮንግረስ ፓርቲ ከደቡብ አፍሪካው፣ ከኮሚኒስት ፓርቲ ከቻይናዎች ጋር ኢቨን የፓርቲ ስብሰባ ላይ ሁሉ ይገኛሉ። በየአመቱ ተወካዮቻቸውን እየላኩ ልምምድ ያደርጋሉ፣ የኤክስፒሪየንስ ሼር ያደርጋሉ። ባለፉት 27 ዓመታት ግን የቲፒኤልኤፍን ያህል ሌሎች ፓርቲዎች እንደዚህ አይነት እድል ነበራቸው? ለምሳሌ ብአዴን ነበረው፣ ኦህዴድ ነበረው። ለማድረግ ሲፈልጉ ቲፒኤልኤፍ አናቂ ህግ የለውም። ኢንቨዚብል የሆነ ማን ከለከላቸው እንደሚባል አውቃለሁ። በእነዚህ በኤፈርት በወንዶ ንግድ ኩባንያ በዴንሾ እና በጥረት እነዚህ የፓርቲ ኩባንያዎች ላይ አንድ የተነሳ ጥያቄ ላይ ነው የሚወስደን። ለምን ቲፒኤልኤፍ ብቻ በተለየ ሁኔታ ሀብታም ሆነ ሲባል እኛ ስለሰራን ነው የሚል ምላሽ ሰጥቷል። እና እኛ የፒአሩን ጉዳይ ስለተጫወት ነው፣ እኛ በጣም ጥሩ የሆነ ግንኙነት ስለፈጠርን ነው ከማለት በዘለለ ግን እንዲሁ የፌዴራል መንግስቱን ተጠቅመው ጫና ማድረጋቸው እንዳለ ሆኖ ይሄስ ተገቢ ነው ብለህ ታስባለህ? አንድ ፓርቲ አንድ ክልላዊ ፓርቲ ከሀገሩ ህገ መንግስት ውጭ በመቀጠል እንደዚህ ታዋቂ ከሆነ በአቅምም ደረጃ የፌዴራል መንግስትን ሊገዳደር የሚችልበት ደረጃ ላይ እስኪደርስ ድረስ በዚህ ደረጃ መገንባቱ ፓወር ኢምባላንስ አይፈጥርም ብለህ ታስባለህ? እስኪ ይመልስልኝ። ኦኬ ቴንክ ዩ ቴዲ። ቼክስ ኤንድ ባላንስ ላይ አሁን የምትለው ባላንስ ክፍተት አለ ወይም ደግሞ
መለያየት አለ በመሃላቸው ውስጥ። ያ ምንድነው ለሚለው ከትጥቅ ትግሉ ጊዜ ጀምሮ ያላቸው ሚና የከፈሉበት መስዋዕትነት የሄዶ ለመጨረሻ የተቀላቀሉ አሉ። በጋራ የመሰረቱት ፓርቲ አለ ነው። ስለዚህ ብዙ ነገር ልነግርህ አልችልም። ከዛ በዘለለ ግን ለዚህ አላማ አሁን ለምልህ ማለት ነው ይሄ ለዚህ አላማ አምኖበት የሚሰራና እጅስ ልሞክር ብሎ እንደ ኬሪየር የሆነ ቦታ ተቀጥሮ ሰው እንደሚሰራው ሊሰራ ፈልጎ የሚነሳሱት ሰዎች ኮምፔር እንደማድረግ ይሆንብኛል። አይ ቲንክ ከቲፒኤልኤፍ ሳይድ የመጡት ሞር ያምኑበታል። ላይክ መሰረቱም ነው። ሌሎቹ ደሌት የተቀላቀሉ ናቸው፣ ሙርከኛ ናቸው። እንዲህ ብዙ ነው፣ የተለያየ ነው። ኢህአዴግ የሚባለው የተመሰረተው ከዛ ነው። እንግዲህ ከሰማነው ታሪክ አልተወለድንም እኛ በዛ ጊዜ። ግን እንደሰማነው ከሆነ ብዙዎቹ ሀፉ ሙርከኛ ነው። ከደርግ የመጣ አለ፣ ከሻዕቢያም አለ፣ ከዚህም አለ፣ ብዙ አለ። ኢሰፓ ሜሶን የነበሩ የተለያዩ ተቀላቅለው ነው ኢህአዴግ የሚባለው ነገር የተመሰረተው። ራይ ሶ እዚህ ሚና ላይ መስራቹ ነው። ሶ ሻዕቢያ የሚባለው አገር መስርቶ ወደዛ ሄደ። ይሄኛው ቲፒኤልኤፍ የሚባለው ፓርት ደግሞ አገሪቷ ሙሉ ጠቅልሎ ይዞ ሊመራበት የሚችለውን አይዲዮሎጂ በረሃን የጻፉት ከመጡ በኋላ ተሰባስበው አይደል። ሶ ይሄ ስራ የተሰራው ከትግሉ ጊዜ ጀምሮ ነው። ሶ ይሄ ሚናቸው ቁጥር ባላንስ ከፍ አድርጓል እንዳልኩ ከጦሩም ጀምሮ። አሁን እንኳን አብይ ከተፋታበት ጊዜ በኋላ ብታየው 65% ወታደር የነበረው የትግራይ ወታደር ዳሚንስ ከጦሩ ያኔ ከትጥቅ ትግሉ ውጊያ በኋላ ማግስት የነበሩትን ሰዎች ይሄ በዲዲአር መልሰው ዲሞቢላይዝ አድርገው ወደ ሌላ ስራ ሳይሆን በዛ ወደ መከላከያ አድርገው ነው የያዟቸው። ሶ በዛ ቀጠሪያ ቁጥር ዋይት ማለት ነው። ሶ በፖለቲካል ስለሚያስተጋባ ነው ሚት ያረኩ እሱ ሳይሆን በቲፒኤልኤፍ ደረጃ ለምን ኦህዴድ ጠንካራ አልሆነም? ለምን ብአዴን ጠንካራ አልሆነም? ለምን ደኢህዴን ጠንካራ አልሆነም? በአቅምም ደረጃ ለምን የኦሮሚያ ልዩ ኃይል ታንክ አልታጠቀም? ለምን ስናይፐር አልታጠቀም? ለምን የአማራ ልዩ ኃይል ለምን በዛ ደረጃ የፌዴራል መንግስትን ሊገዳደር በሚችል ደረጃ ለምን አልታጠቀም? በፓርቲም ደረጃ ከነ ኮሚኒስት ጋር ባይሆን ከነ ኤንሲ ጋር ባይሆን እንደው እዚህ ሶማሌ እና ኬንያ አካባቢ ካሉት ፓርቲዎች ጋር እንኳን የልምድ ልውውጥ እንኳን ማድረግ እንኳን ለምን አልቻሉም? በተለየ ሁኔታ ቲፒኤልኤፍ እንዲጠነክረው ለምንድን ነው? የፌዴራል መንግስት ስልጣኑን በሞኖፖሊ መያዙን እንደ አድቫንቴጅ ተጠቅመው ራሱን ሲያበለጽግ መኖሩ አይደለም? እንደዛ የሚሉ ወገኖች አሉና ምን ትላለህ ነው የኔ ጥያቄ። አሚን እንዳለበት ትሪቲ ይወሰናል ማለቴ ምንድነው የትግራይ ስጋት ሰርቫይቫል አይዲዮሎጂ ከምን ተነስቶ ነው ምንድነው የምንለው? ቅድም እንዳልኩ በጂኦግራፊም በታሪክም በተለያየ መንገድ የተለያዩ ቦታ ላይ ያሉ ውህድ ፓርቲዎች የፈጠሩት ነው ኢህአዴግ ማለት። ሶ ከመሰረቱ ይለያያሉ ብያለሁ። ይሄኛው እስከ ሞት ድረስ ከመሰረቱ ከመጀመሪያው ጀምሮ ህዝባዊ ሆኖ ከስር ተነስቶ በዚህ መንገድ ነው ሶሉሽን ፈጥረው ብሎ የተነሳል። ሌሎቹ የተቀላቀሉበትን መንገድ ግን ታውቋል። ራሳቸው መስራቾቹም ኃይለ ማርያምንም ሰምታል፣ አባዱላንም ሰምታል። በዚህ የተለያዩትንም አሁን የጠቀስካቸው የፓርቲ ኃላፊዎች የነበሩትንም እንዴት እንደተቀላቀሉ ኢህአዴግ ውስጥ ተናግረዋል። ሶ የመስራችነት ድርሻ አለው። አንዱ ይሄ ነው የመጀመሪያው ነገር። ሁለት ደግሞ ያምንበታል፣ ሌሎቹ ያምኑበትም ማለት ነው። ቢኮዝ እንደማያምኑበት ደግሞ አሁን የምታየው ሌሎቹ በዛ አልቀጠሉም። ቲፒኤልኤፍ እየቀጠለ ነው ስለሚያምኑበት። ሌሎቹ አላመኑም፣ ተቀላቅለዋል። ወደ ተለያዩ ፓርቲዎች ውስጥ ገብተዋል፣ ትተውታል። እንደውም ሪግሬት ያደርጋሉ በዛ ህይወት ውስጥ በማለፋቸው። እሺ ሶ which is still እየቀጠለ ያለው ማን ነው? ቲፒኤልኤፍ ነው። ለምን? ስለሚያምንበት። ካመንክበት እስከሚኬድበት ጥግ ድረስ ሄዳለ ማለት ነው። ቲንክ መልሶ ይመስለኛል። ሶ በፖለቲካል ሳይዱም በወታደሩም እንዳልኩ ነው ያለበት ስጋት። ትግራይ ውስጥ አብይ ብቻ ነው እንደ ተዋጋው? መንግስቱ ኃይለማርያም አልተዋጉም? ኃይለ ሥላሴ አልተዋጉም? ምኒልክ አልተዋጋም? በየሴንቸሪዎች ውስጥ ያንዳንዱ ወጣት ጄኔሬሽኖች የሚጠፉበት ሪዝን አለ። ምንድነው እዛ ትግራይ ምድር ውስጥ ያለው ምንድነው ኢንቴንሽኑ አላቅም፣ እንዲህ ልልህ አልችልም። ግን በየዘመናቱ ጦርነቶች አሉ። ስለዚህ ከሌላ በኩል ኢህአዴግ ውስጥ ተቀላቅሎ የነበረ አንድ ፓርቲና ቲፒኤልኤፍ ሊይዙ የሚችሉት የሴኩሪቲ አስተሳሰባቸው፣ ፖሊሲ አመለካከታቸው የተለያየ ነገር ሊገናኝ አይችልም። ወባን ሶ በዚህ መንገድ ተደራጅቷል። ትግራይ መጠበቅ ሊኖርብህ ይችላል። ቀድሞው ታጥቀዋል ያልከው በዚህ ሪዝን ነው። አዎ ታጥቀውም አልዳኑም። 1.5 ሚሊዮን ሰው ጨርሰዋል። ኦኬ ሶ which is እያየ ነው። ባይታጠቁ ደግሞ አልቋል፣ ባዶ ነው መሬቱ ማለት ነው። አሁን እንዳመጣጡ ከሆነ ሶ መታጠቃቸው እንደዚህ አይነት ችግሮች አሉ ማለት ነው። እንዳልኩ ይሄ አይደለም የመጀመሪያው ወረራ፣ ብዙ አይነት ወረራዎች ትግራይ ውስጥ ተፈጽመዋል። ምንድነው የሚፈልገው? ቲፒኤልኤፍ ነው የዛሬ በደርግ ጊዜ የተዋጋው። ኦኬ ከዛ በፊትስ ባለው ኃይለ ሥላሴ ከቲፒኤልኤፍ ጋር ነው? ምኒልክ ከቲፒኤልኤፍ ጋር ነው የተዋጉት? አይደለም።
ስለዚህ ይሄንን ሰፋ አድርጎ ማየት ይፈልጋል። ችግር አለ ማለት ነው። ይሄን ሶሉሽን የሚፈታ ኃይል ነው ትግራይ ውስጥ የሚፈልገው በቃ ባጭሩ እውነቱን ለመናገር ማለት እና ሌላው ደግሞ አንደኛው ነገር ምንድነው አሁን አንድ ልጅ ቅድም ሲያወራው ሁሉ ሰምቼዋለሁ። ይሄ ሄት ስፒቾች ለሌሎች መብት አለ መስጠት ምናምን ምን የመለስ ዜናዊ ፎቶ ቤተክርስቲያን ውስጥ አድርገው አስቀምጠው ምናምን ይጸልዩበታል አለ። እኔ እስከማውቀው ታሪክ ለአጼ ሚኒሊክ ነው በቅዳሴ ስማቸው ተጠርቶ እንደሚወደሱ ማቀው። ሌላ የሚወደስ የለም። ትግራይ የእምነት ሀገር ነች። የእስልምናም የክርስትና መነሻ ሀገር ነች። መለስ አይደለም ማንም አይደረግም። ወባን እንዲህ አይነት ነገሮች ሰምባዲ ሲል ነበር እዚህ አንድ ልጅ እያለ ነበር ቤተክርስቲያን ለመለስ አላየሁም፣ ግን ለደብረ ጽዮን አይቻለሁ። ይሄን ባይኔ ያው ደብረ ጽዮን የሚል ስም ምናምን አይተ ያው ቤተክርስቲያን ስም ስለሆነ ተገናኝተን ሊኖር ይችላል። ኤኒዌይ እኔ እንደዚህ አይነት ነገሮች አሉ ብዬ አላምንም። ቴዲ ምን መሰለ ባይዘው ቲፒኤልኤፍ ሰዎቹን ነው ምን ቀይረው አሁን መቀየርም ካለበት ልንገር። አሁን እስከዚህ ሰፍቼ ነገርኩ ማለት ነው እንድትረዱ ነው፣ ሌላ ነገር አይደለም። ቲፒኤልኤፍ ለምንድን ነው የሚፈልገው? መሰረት ስላለው ነው። እነዚህን ሁሉ ነገሮች አይቶ የመጣ ፓርቲ ስለሆነ አሁን ላለው ሶሉሽን ብቻ መፍትሄ ይዞ የመጡት ግን 2 ቀን እንኳን አልፈጀባቸውም መንግስት ጋር ሄዶ ለመሾም። ቴዲ ይሄ አሳፋሪ ነው በጣም። እስከዚህ ያህል የተማሩ ሰዎች የሚክዱን ከሆነ በጣም በጣም ከባድ ነው። ኦኬ ደቂቃ ቴንክ ዩ ሰላም ያለው ልጅ ነው። ፎሎ ባክ ላንተ መልሼልሃለሁ። ዛሬ አይ ዶንት ኖ ፎር ሰም ሪዝን እኔ በኦዲዮ ብዙ ጊዜ አወያይቻለሁ በቪዲዮ ከሚገቡ ሰዎች ውጪ። አንዳንድ ጊዜ እንደዚህ እንደዚህ አይነት ሰዎች ያገናኛቸዋል። የተለያየ ሀሳብ የሚያንሸራሽሩ ሰላም ያላቸው ፖለቲከኞች ናቸው። በጣም ደስ ያለኝ እንደዚህ ፎሎ ባክ መልሼላችኋለሁ። ነገ ከነገ ወዲያም በኦዲዮ ሳዋይ ሪኩዌስት ስትልኩ ማየት እንዲመቸኝ ነው። ያው የኔን ባህሪ ታውቃላችሁ። ሰው ጋር አልደርስም፣ ሰው አልሳደብም። እንደዚህ አይነት ስድድብ ውስጥ ጋጦጥ የሆኑ ነገሮች ውስጥ ሰው ከገባ ያናደኛል። ሰዎችን አከብራለሁ። እናንተም ተገቢው ሬስፔክት ያስፈልጋል ብዬ አስባለሁ። ሪኩዌስት ልካችሁ ስትመጡ ማደርግላችሁ አክብራችሁኝ ስለመጣችሁ እኔ ከተገቢውን በላይም ክብር አጎናጽፌ መላክ ነው። በዚህ አውድ ነው ሌሎቻችሁም ስትልኩ እኔ ፎቢያ የሚነሳው ሰዎች ጋጥ ወጥ ሲሆኑ ነው። ቁም ነገር ሰው ተሳዳቢ ሲሆን የድሮ ይሄ የሞቶ ማንነት ይነሳል። ጥሩ አይደለም። ህፃናቶች አባቶቻችን፣ መምህራኖቻችን፣ እናቶቻችን ስለሚያዩ ፖለቲካ ከሆነ ፖለቲካ ነው ማውራት ያለብን። አደኝ ደብዝ ላይ የአንድ ሀገር ዜጎች ነን። ስለዚህ በጣም ነው ደስ ያለ እነዚህ በኦዲዮ የሚያወሩ አድማጭ ተመልካቾች በጣም ደስ እንዳላችሁ ተስፋ አደርጋለሁ። ሌሎችም በዩቲዩቦቻቸው ሲፖስቱት እዛ ላይ ኮመንቶችን ታነባላችሁ። ስላዩዋችሁ ደስ ብሎኛል። ወደ ሚኒሊክ ፋኖ ልምጣሽ ወንድሜ፣ 5 ደቂቃ አለ። ሚኒሊክ ፋኖ ይሰማል? Yes, thank you Teddy. So ብዙ ዲባንክ መደረግ ያለባቸው ፖይንቶች አሉ እዚህ ላይ የተነሱ ግን በታይም ኮንስትራክሽን የተነሳ የተወሰኑትን ብቻ ነው ባነሳው አጀንዳ ላይ ለመናገር ያህል ወይንም ያነሳውን አጀንዳ ለመከተል የአማራ የህልውና ትግልን ለሌሎች ኢትዮጵያኖች ማስረዳት ወይንም እንደ አማራ ሆነው የደረሰብንን ነገር ላልቀመሱት ላላዩት ሰዎች ማስረዳት ማለት አንድ ኒውዮርክ ሲቲ ውስጥ ተወልዶ አድጎ ከኒውዮርክ ሲቲ ያልወጣን ፈረንጅ ስለ ጨርቆስ ሰፈር በቃላት ነግሮ እንደማስረዳት ያለው ምንም ሴንስ አይሰጠውም። ካልኖርክበት አታውቀውም። ቢካዝ እኔ አብዛኛውን ህይወቴን ውጭ ሀገር ነው የኖርኩት። በልጅነቴ ነው ከኢትዮጵያ የወጣሁት። ግን ከማንበብ ፍቅሬ ከከረንት ኢቨንቶችን ከመከታተል ካለኝ ልምድ የተነሳ አርባ ጉጉ፣ በደኖ፣ መተከል፣ ወለጋ፣ ሐረር ላይ የተሰሩትን ግፎች ሁሉ አማራ በመሆናቸው ሰዎች እንዴት እንደተጨፈጨፉ፣ እንዴት እንዳለቁ፣ እንዴት እንደተፈጁ በተደራጁ ኃይሎች ላለፉት 20+ years ከልጅነት ጀምሮ ማውቀው ሀቅ ነው። ይሄንን እናንተ ምናልባት ብሔር ብሔረሰቦች እኩልነት ሲባል እውነት ለብሔር ብሔረሰቦች እኩልነት የመጣ ነገር ሊመስላችሁ ይችላል። ግን ይሄ በብሔር ብሔረሰቦች እኩልነት ስም ጸረ አማራ ህገ መንግስት ተቋቁሞ አማራን
ሀብት ንብረት ህይወት ካፈራበት ቦታ ላይ ማሳደድ ማፈናቀል ማግለል መጨፍጨፍ ዘር ማጽዳት ላለፉት 30 ፕላስ ዓመታት ሲካሄድብን ነበረ ኢንክሉዲንግ ወልቃይትና ጠገዴ ይሄ የፋኖ ትግል ነው ከሀገር የወጣው ለማወቅ ያለው በስንት ዓመት ነው ከሀገር የወጣው በ10 ዓመት ነው ከኢትዮጵያ የወጣሁት በ10 ዓመት አዎ እሺ ሶ አሁን በ30 እና በ40 I'm in my 30s እሺ I'm in my 30s okay እና መጽሐፈ አማራ የሚል መጽሐፍ አለ ብዙዎቻችሁ ድል ካገኛችሁ ይሄንን መጽሐፍ ለማግኘት ዳጎስ ያለ መጽሐፍ ነው ከ700 plus pages ነው ቦታዎችን ስም ዝርዝሮችን ገዳዮችን ሟቾችን በስነ ስርዓት ዶክመንት አድርጎ ያስቀመጠ መጽሐፍ ነው እዚህ ላይ የደረሰው ግፍ አልበቃ ብሎ ደግሞ ይሄ ለውጥ የሚባለው ነገር ከመጣ በኋላ ባይናችሁ ያያችሁት መስጊድ ውስጥ ቤተክርስቲያን ውስጥ አደባባይ ላይ ሳይቀር አማራ ላይ የደረሰውን ጭፍጨፋ አይታችሁታል ይሄ ሁሉ ሲሆን የአማራ ህዝብ ኢትዮጵያዊ ነኝ ብሎ የኖረ ነው ዛሬ ግን ኢትዮጵያ የምትባለው ነገር በስም እንጂ በተግባር እንደሌለች የተረዳ ማህበረሰብ ጥያቄው በዲሞክራሲ ሳይሆን በጉልበቱ እንደሚመለስለት የተረዳ ማህበረሰብ ተፈጥሯል እና የፋኖ ትግል መጨረሻው ኔጎሺዬሽን ማለት ነው የትኛው ነው የምትደግፈው ቴዲ ባለፈውም ይሄንን ጥያቄ ጠይቀኛል እኔ በአይምሮዬ የማውቀው ሀቅ አለ እና የትኛው ሁለት ነው የትኛው የፋኖ ትግል ነው የምትደግፈው እኔ የእስክንድርን አካሄድ አልደግፍም እስክንድር ነጋ ስር ያሉ ለአማራ ህዝብ ህልውና ብለው የወጡ ወጣቶች እንዳሉ በእርግጠኛ ማመን ሰው ነኝ እነሱ ወደ ትክክለኛው የአማራ ትግል ይመጣሉ ብዬ ተስፋ አደርጋለሁ ከላይ ያሉት በገንዘብ የተገዙት ሳይሆኑ ከስር ለአማራ ህልውና ትግል የወጡት ማለት ነው ከዛ ባለፈ ግን ማንም ለአማራ ህልውና ትግል የወጣ ወጣት ህይወቱን ቤቱን የሞቀ ቤቱን አፍርሶ የወጣ ወጣት ለዘመነ ካሴ ለምሬ ወዳጆ ለመከታው ብሎ የወጣ የለም ለአማራ ህዝብ ብሎ የወጣ ነው በሚለው አምናለሁ ኢቭን ትችት ሰጥ ከአመራሮች ላይ ካሉት ውጪ የዚህ አካባቢ ፋኖ ብዬ አልናገርም ምክንያቱም አብዛኛው ተመሪ ነው መሪ አይደለም ፖሊሲ ሜክ አያረግም ዲሲዥን ሜክ አያረግም ለአማራ ህዝብ ህልውና ትግል ግን አልቲሜት ሳክሪፋይስ ለመስጠት የወጣ ወጣት ነው ብዬ ስለማምን ስለዚህ ይሄ ፋኖን የመከፋፈሉ ሂደት የሁለት ዓመት ትግል በአንድ ድርጅት በአንድ አመራር መምጣት አለበት ብሎ ማሰቡም የዋህነት ነው ምክንያቱም ጊዜ የሚወስድ ነገር ስለሆነ የፋኖ ትግልም የአንድ ዓመት የሁለት ዓመት የ3 ዓመት ትግል ነው ብሎ መደምደሙ የዋህነት ነው ይሄ የ100 ሜትር ዳሽ አይደለም ብዙ መስዋዕትነት ብዙ ጀግንነት ብዙ ትግል የሚጠይቅ ብዙ ገንዘብ ብዙ ትጋት የሚጠይቅ ትግል ነው እስከ መጨረሻው ድረስ እንሄድበታለን ኔጎሺዬሽን ብላችሁ ለምታስቡ ሰዎች አንድ ኔጎሺዬሽን ይኖራል አንድ ነጥብ አላነሳውም በሬኒ ወይስ አንድ ኔጎሺዬሽን ይኖራል ያም ኔጎሺዬሽን will be the term of እነዚህ አማራን ሲጨፈጭፉ ሲያስጨፈጭፉ የነበሩ ሰዎች term of surrender negotiate እናደርጋለን እንዴት እጅ እንደሚሰጡና የት ፍርድ ቤት እንደሚቆሙ ሌላው አሁን ያለው ሲስተም አፓርታይድ ነው አፓርታይድ ለመሆኑ ማስረጃዎች አሉ እኔ እንደ አማራ ግን ወጣ ብዬ ስለ ጉራጌ ላውላ ጉራጌ እንደ የክልልነት ጥያቄ ህገ መንግስቱን ተከትሎ ሄዶ የክልልነት ጥያቄ አንስቷል አፓርታይድ ሲስተሙ ግን የኦሮሞ አፓርታይድ ሲስተም ስለሆነ የመሰረቱት የጉራጌን ትክክለኛ ጥያቄ የኦህዴድ በለው ህዝቡን ቶ አሚን ህዝብን እንደጨቋኛ ነው ህዝብ እንደተበዳ ማጥራት ይችላል ኦኬ አፓርታይድ ሲስተሙ ግን የሚፈልገው የኔ የሚለውን አካል መጥቀም ብቻ ስለሆነ የሌሎችን ህጋዊ ጥያቄ እንኳን አይመልስም አይደለም የትጥቅ ትግል የሰላማዊ ሰልፍ ያደረጉትን ኮንስቲቲዩሽን ተከትለው የሄዱትን እንኳን ጥያቄያቸውን አይመልስም በመጨረሻ ደግሞ ሁለት አይነት ህወሓቶች አሉ የበረደላቸው ህወሓቶች አሉ ያልበረደላቸው ህወሓቶች አሉ የነሱን መጨረሻ እናየዋለን የበረደላቸው ህወሓቶች ወልቃይት ተመልሰው እንደማይገቡ የትግራይ ህዝብ እዛ ሲኖር የነበረው ምናልባት በሰላም ተመልሶ በሰላም ሲኖር ከነበረው አማራ ህዝብ ጋር ጸባዩን አሳምሮ ይኖር ብለው የሚያምኑ ያልበረደላቸው ደግሞ ገና ተመልሰን እንደልባችን አገር ገነጣጥለን ወልቃይትን ዘርፈን አባይ ግድብን ይዘን የሆነ ግሬተር ትግራይ እንፈጥራለን ብለው ገና ዲሉዥን ውስጥ ጥልቅ ዲሉዥን ውስጥ ያሉ አሉ እነሱ ይበርድላቸዋል እድሜ ያበርድላቸዋል ወይ
ፋኖ ያበርድላችኋል ወይ ኢሳያስ ያበርድላችኋል፣ ብዙም ያበርድላችኋል። እሺ አመሰግናለሁ። ኢሳያስ ድንበራችን ውስጥ ገብቶ ትግራዋይን የመንካት መብት የለውም፣ ህግና ስርዓት ቢኖር ማለት ነው። ይህንን መናገርም እንደ አንድ ሀገር ከፈለጋችሁ እርስ በርስ በሀሳብ እንትን ማለት ነው እንጂ አንድ አካባቢውን ወደ ስቶን ኤጅ የመለሰ መሪ መጥቶ እንደ ቀጭ አድርጎ ድንበራችንን ዘልቆ ገብቶ አገር ውስጥ የአገር በቀልን ፓርቲ ወይም የኛ ወገን የሆነን ፓርቲ ይመታችኋል ብሎ ራሱ ፖለቲካ መስራት ራሱ ተገቢ አይደለም ለማለት ያለው እሱ መስተካከል አለበት። ሁላችሁንም አመሰግናለሁ። ከዩናይትድ አማራ ውጪ ዛሬ የመጣችሁ በሙሉ ዩናይትድ አማራ ትቀመጥና ሌሎቻችሁን አመስግኜ ባሰናበታችሁ ምን ይመስላችኋል? አንድ አስተያየት አለኝ። አጠር አድርጌ ልናገር። ኦኬ በመጨረሻ እሺ ሁለት ደቂቃ ልስጣችሁ። የመጨረሻ የምትናገሩት ንግግር ካለ ለፖለቲከኛ 2 ደቂቃ በቂ ነው። እሺ ወንድሜ ስናገር ቲፒኤልኤፍ ባዶ እናርገ ትግራይ ክልል ይላል አይደለም። ቲፒኤልኤፍን የመሰረቱ ምሁራን ጄኔራሎች እዛ ውስጥ ያሉ ድርጅቱን የመረጡ አካላት ይወገዱ አልተባለም። ኢህአዴግ የተባለውን ድርጅት የመሰረተው አንዱ ፓርቲ ነው ቲፒኤልኤፍ። እንደ ድርጅት ነው ሪፎርም ላይ ተስማሙት። በህገ መንግስቱ መሰረት ካሁና ኃይለማርያም ስልጣን ሲለቅ መግባት የነበረበት ደመቀ ነው። ህገ መንግስቱ ምንድነው ብሎ የሀገሪቷ ጠቅላይ ሚኒስትር በስራ ጉዳይ በጤና እክል ሞትን ቢገጥመው በስራ ጉዳይ ከሀገር ወጥቶ የሚቆይ ሆኖ ቦታውን ተክቶ የሚሰራው ያለምንም ቅድመ ሁኔታ ምክትል ጠቅላይ ሚኒስትር ነው። ኃይለማርያም ስልጣን ሲለቅ መግባት የነበረበት አቶ ደመቀ መኮንን ነው። የተከለከለበት ምክንያት ቄሮ አይደለም የከለከለው፣ ፋኖ አይደለም የከለከለው፣ ኢህአዴግ የሚባለው ድርጅት ጥልቅ የሆነ ሪፎርም አምጥተን አዲስ ፊት ወደ ቤት እንሂድ ብሎ ነው የወሰነው። መለስ ዜናዊ ሲሞት ማን ነበር ምክትሉ የነበሩት? ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የውጭ ጉዳይ ሚኒስትር ኃይለማርያም ታካ አይደለም? ትክክል። አዎ ታካ። ኃይለማርያም ስልጣን ሲለቅ አቶ ደመቀ መኮንን ነበር መተካት የነበረበት ህገ መንግስቱ መሰረት ከሆነ ኖ አሁን እንደ ድርጅት ጥፋት ውስጥ ገብተናልና ይሄን የመጣውን አማራውን እናንተ ብልጽግና እሱማ እንዳላችሁት ብልጽግና እንዴት ተፈጠረ ብዬ ስጠይቃችሁ እኮ ከውጭ በመጣ ግፊት ከውስጥ በመጣ ስበት ነው እንደ ማግኔት አድርጋችሁን የነገራችሁኝ እኮ። ስለዚህ ይሄ የኔ ሐሳብ አይደለም። ቆይ ልነግርህ ነው። ያንተን ነው የምትነግረኝ? ኦኬ መሆን ያለበትን ነው። አልገባኝም። ቆይ እኔ አደረጃጀቱን ነው የምነግርህ። እነሱ ተደምረው አዲስ ፊት ወደ ቤት አምጥቶ ፓርቲ እንደ ፓርቲ እንዲወዳደር ነው ያዘጋጁት። እነ ጀዋር መሐመድ የተሳተፉበት ትልልቅ ተቃዋሚዎች የተሳተፉበት ሀገሪቷን ወጣቶቹ ህዝባዊ ፓብሊክ ሙቭመንቱ መንግስትን ስጥል ሀገሪቷን ሊረከቡ የመጡ ተቃዋሚ ፓርቲዎች አልነበሩም። የኔ ሐሳብ የሀዲያ ተወላጅ ነኝ፣ የደቡብ ልጅ ነኝ። የኔ ቲፒኤልኤፍ ዲሃዴን ነው። የኔ ቲፒኤልኤፍ ዲሃዴን ነው። የኦሮሞ ቲፒኤልኤፍ ኦህዴድ ነው ብለህ መውሰድ አለብን። ኦህዴድ እንዴት ኦሮሚያ ክልል ላይ ቦታ ሊያገኝ ቻላ? ከሪፎርሙ በኋላ እንዴትስ በሰላም እንትን ሊሸራበቱ ቻሉ? ተሸልሞ ኦህዴድ ቲፒኤልኤፍን መናገር ባይችል ወጣቶችን ተተኪ ወጣቶችን እስከ ውጭ ሀገር ማስተማር ችሏል። በውጭ ሀገር ተክቷል። ገብቷል? ኦኬ ደቂቃ አድርግልኝና እሺ አጠቃለሁ እና ይጥፋ የተባለው ቲፒኤልኤፍ ድርጅት ግለሰቦቹ ሳይሆኑ ምሁራኑ ሳይሆኑ እንደ ድርጅት የተስማማነውን ለውጥ ነው አድርግ የተባልከው። ለውጥ ለማድረግ ነው እንጂ የምትሄደው ቲፒኤልኤፍ ሆኜ እመጣለሁ ካልክ ልትመጣ አትችልም። ለምን? ብአዴን የለም ተቀይሯል፣ ዲሃዴን የለም ተቀይሯል፣ ኦህዴድ የለም ተቀይሯል። የሶማሌ አጋር ድርጅቶች የሉም፣ አንድ ድርጅት መስርተዋል። ከዚህ በኋላ ስልጣን ሊኖር የሚችለው በፌዴራሊዝም ብሔራዊ ፌዴራሊዝም ውስጥ ለአንተ ሊኖር የሚችለው የውክልና ስልጣን ነው ሊኖር የሚችለው። ትግራይን ህዝብ ወክለን ነው የፈታው። አልገባህም? የሚመጡት እኮ በሰላማዊ ሰልፍ አይደለም፣ የሚመጡት እኮ በጉልበት ነው። ጉልበት የዛኔ ለምን ዝም አላችሁ ብለሃል። ሰሜን በኩል ስለተወረረ በኤርትራ ስለተወረረ የሚጠረጠረው ሰሜን በኩል ስለሆነ በኬንያ በኩል የለም ጦርነት፣ ወደዛ ሄዷል። ይሄ የመለስ ዜናዊ ብልህነት ነው። መሳሪያ ታንኩም ሁሉ እዛ ገብቷል። በግድ አይደለም የወሰዱት። ባጀት ራሱ በጦርነት ለተጎዱ ክልሎች ተብሎ ባጀት ማለቂያ ላይ ደቡብ ክልል ሌላ ቀሪ ክልሎች ላይ የቀረ ባጀት ወደዛ ይመደብ ነበር። ልንገርህ አሁን እኔ ጊዜ ስኖር አወራለሁ። ቴዲ አንድ በአንድ ቢኖር ጥሩ ነው። አመሰግናለሁ። እና የሚያነሳው የጅቡቲ ነገር ነው። ከሌላና የጅቡቲን ኢጂፕት ሶማሌን ይዛ ወታደርና አውሮፕላን ጭምር አስገብታለች። አንዴ ኢጂፕት ሶማሌ ገብታ ነበር። አረ በወላዲት በጋም አንዴ ምትቆይ ከሆነ ይቆያለሁ። በቃ ምትቆይ ከሆነ ምናልባት እነሱ ላሰናብትና 2 ደቂቃ ልስጣቸውና
በቪዲዮ የተያየን እናወራለን። 1 ሰዓት ማክሲመም 40 ደቂቃ ቆያለሁ። የምትቆይ ከሆነ ቪዲዮ ስለምትከፍት አንተን ላቆይ፣ ችግር የለውም። ትዕግስት ልስማ። ትዕግስት 2 ደቂቃ አለሽ። እሺ ቴዲ አመሰግናለሁ። 2 ነጥብ አንስቼ ልሰናበታችሁ። አንደኛው ለጦረኞች ማለት ነው በትጥቅ ትግል ለውጥ እናመጣለን ብሎ ለሚሉ አካላት ጥሩ ምሳሌ ኤርትራ ናት። ኤርትራ ላይ ሻዕቢያ አልተቀየረም፣ ኤርትራ ግን ተቀብራለች። በቃ ሊትራሊ በጣም በከባድ ቃል ስነግራችሁ ማለት ነው። ኤርትራ በቂ ምሁር የላትም። የኤርትራ ልጆች ይሰደዳሉ። ኤርትራ አገራቸው ላይ የፈለጉትን መስራት ማይችሉበት ከቴክኖሎጂ የተገለለች ሀገር ሆና ቀርታለች። ስለዚህ ጦርነትን የምትመርጡ አካላት ምንም ሩቅ ሳትሄዱ እዛው ኤርትራን ያዋት። ኤርትራ በዚህ ጦርነት ብትሳተፍ የምታጣው ነገር የለም፣ ያው ኑሮ ነው የሚቀጥለው። እናንተ ግን በዚህ ጦርነት ብትቀጥሉ ወደዛው እሷ ወዳለችበት ህይወት መቀላቀል ነው የሚሆነው። ስለዚህ ለህዝባችሁ ከሆነ የምታስቡት እውነተኛ አማራ፣ እውነተኛ ትግሬ፣ እውነተኛ ኦሮሞ ልጅ ከሆነ የሚያስበው ይሄንን ትጥቅ ትግል ቆም ብሎ ስማርት ወይ የትኛው ነው ብሎ ከጊዜ ጋር መሄድ ያስፈልጋል። ይሄ ስታተስ ኮን ይዞ ወደፊት አለማሰብ ፖለቲከኛነት አይደለም። ፖለቲካ ውስጥ ገብታችሁ እንደ ፖለቲከኛ የማይታስቡ ከሆነ በእናንተ የሚጎዳው ህዝቡ ነው። እሱን ብታስቡ ጥሩ ነው ብዬ አስባለሁ። ቲፒኤልኤፍ ላይ ሁለተኛው አንድ ማንሳት የምፈልገው ይፍረስና እንደገና ይመዝገብን በደንብ ቢያዩት፣ ህዝቡን ባያደናግሩት። እንደገና መመዝገብ ላይ የቲፒኤልኤፍ አባላትን በሙሉ ይዞ ያለውን አሰራር ይዞ ራሱን ሪብራንድ አድርጎ በ24 ሰዓት ራሱን ፕሬዘንት ማድረግ ይችላል። ኢጓቸው ከለቀቃቸው ማለት ነው። አዋጭ የሆነ የፖለቲካ ትግል ውስጥ መግባት የሚፈልጉ ከሆነ ያ ካልሆነ ግን አማራጭ የለንም። ስለዚህ ቲፒኤልኤፍ የሚለውን ይዘን ካልቀጠልን ሌላ ፓርቲ ስለሌለ ከጎናችን ሁሉ በሚል በተሳሳተ ትርጉም ነው ህዝቡን እያስከተሉ ያሉት እንጂ ህዝቡ ይሄ ነገር ተረድቶ በቃ ትግራይ ጠንካራ ፓርቲ ያስፈልገዋል። ቲፒኤልኤፍ በጣም ሬዚሊየንት የሆነ ፓርቲ ነው፣ ትክክል፣ ግን ዳይናሚክ አይደለም። ወደ ዳይናሚክነት ተቀየሩ ነው በቃ። ለዛ ደግሞ የተሰጠችዋን ሉፖል ተጠቅማችሁ አገር በሰላማዊ መንገድ እንዲቀጥል አስተዋጽኦ ብታደርጉ ይሻላል ማለት ነው የምፈልገው። አመሰግናለሁ። ሰላም ደሩ ቴዲ ቴንኪው ሚዩተና በቪዲዮ ከፍተው ምናምን በሚያወሩበት ሰዓት ላይ መተሽ የምትሳተፊ ነሽ ወይስ ኦዲዮ ብቻ ነው የምትሳተፊው? ሌላ ጊዜ እመጣለሁ። ዛሬ አልችልም፣ አሁን ልወጣ ስለሆነ። ዛሬ አይደለም ቪዲዮ መናገር እችላለሁ እኔ በትክክለኛ ስሜ በትክክለኛ ፎቶ የምናገር ሰው ነኝ። ችግር የለም። ቴንክ ዩ በጣም ነው የተመቸሽን። እግዚአብሔር ያክብርልኝ። ፎሎ ባክ ነው የምትሰራው። ቴንክ ዩ ሰላም ሁኚልኝ። እሺ ወደ ሰላም ዲላ ልምጣ። እንዲህ ያሉ ስላወያየን በጣም እናመሰግናለን። በጣም ጊዜ ሰተን ስለሰማህን በእውነት በጣም ነው የምናመሰግነው። ያው እንደኛ አይነት ሰዎች መስማት አለብክ። ብዙዎች እየገፉን ስለሆነ አንተ እንደዚህ አይነት እድል ስለሰጠከን በጣም እናመሰግናለን። አንድ ፖይንት አስቼ ልውጣ። እኔም አሁን የሚገቡ በሱፍ የሚያወሩ ወይ ደግሞ ፊት ለፊት ወጥተው በደንብ የሚናገሩ ፖለቲከኞችም እንድጠይቅልኝ ያው ምናልባት ብዙ አይቆዩ ብዙ 40 ደቂቃ ቢሆን እሺ በቃ ጥያቄ በእኔ አጋጣሚ ስታገኝ እንደኛ አይነቶቹ ወፍ ዘራሾች ሚሉን አሉና እንደኛ አይነቶቹ ያላችሁ ሀሳብ ምንድነው? ከብሔርተኞች ጋር ዲል ስታረጉ ለኛ ያላችሁ እስቲ አመለካከታችሁንና ነገ ስትመጡ የምትሰጡን ቦታ ብለህ ጠይቅልኝ። ቴዲዬ በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ። ተባረኩልን። ቴንክ ዩ ከልብ አመሰግናለሁ። ሰላምዬ ሀሳቧ ምንም ይሁን መከበር አለባት። እናንተ እዚህ ጋር ብትቸዋት ለምትደግፈው ፓርቲ የፓርቲው አይን ናት። በነገራችን ላይ ታውቃላችሁ የብልጽግና አይን ናት። ለፋኖች፣ ለቲፒኤልኤፎች፣ ለወነጎች ወይ ከብልጽግና ፓርቲ በተቃራኒ ይላላችሁ ሰዎች እዚህ ጋር ማትባል ተንታይ ልትሆን ትችላለች ወይ እንትን ልትሉ ትችላላችሁ። ፓርቲው አለኝ ብሎ የሚመካባት ናትና ማበረታታት አለባችሁ ለማለት ያለው። እሺ ቴንክ ዩ ሰላም። ዋንጋሪ ወደ አንተ ልምጣ ወንድሜ። ቴንክ ዩ ቴዲ በጣም አመሰግናለሁ። በጣም ምርጥ ውይይት ነበር። እንግዲህ ውድ ኢትዮጵያውያን የፈለገውን ፓርቲ ልንደግፍ እንችላለን። የምንገነባው አንድ ሀገር ነው። ነገር ግን ላለፉት 70-80 ዓመታት ባቦካነው መንገድ አሁንም እንቀጥል ብሎ ማለት ኢንሴኒቲ ነው። ስለዚህ ይህን እንዲያቆም ብለን እንድናስብ ነው ጥሪ ማቅረብ ፈልገው። አንዳንድ ፓርቲዎች በጣም ማይንድ ኦብሶሎሰንት ከመሆናቸው የተነሳ እነሱ ካሰቡት ውጪ ወደ ውጪ ፕራግማቲክ መሆን አቅቷቸው፣ ዳይናሚክ መሆን አቅቷቸው፣ ከጊዜው ጋር መራመድ አቅቷቸው የፖለቲካ ድርጅት ጠንካራነት የሚለካው ለሚወክለው ማህበረሰብ አማራጭ ሲያቀርብለት እንጂ ያለውን አማራጭ ሲያሳጣው አይደለም።
ለመጨንከር ማንም ሰው ሊጨክን ይችላል። በጭካኔ ጠንካራ የሚባል ከሆነ ይሄ የጥንካሬ ዴፊኒሽን መቀየር አለበት ማለት ነው። 60-70 ዓመት ለዲሞክራሲ ታግለው ወንድሞቻቸው ምሽግ አድርገው ሬሳ ተራምደው መጥተው ራሳቸው ዲክታተር ሆነው ራሳቸው ገለው ተገለው ልናፍር ነው የሚገባው። እንደ አህጉር ልናፍር ይገባል። ከእንደዚህ አይነት ኋላቀር የፖለቲካ 21ኛው ክፍለ ዘመን የማይመጥን መውጣት አለብን። ለህዝባችን ወዳጅ እንዲኖረው እንጂ ጠላት እንድናፈራለት የሚካሄድ ፕሮፓጋንዳ በስሜትም ሆነ በስሌት ብንሄድበት ትክክል አይመጣምና ስናደንቅም ሆነ ስንደግፍ በሪዝን ይሁን። ፖለቲካ በሪዝን ይምጣ። ፖለቲካ በስሌት ይሁን። ፖለቲካ ከኢሞሽን ይላቀቅ። ፖለቲካ ከብሔር ውጪ ሳይሆን ስለ ሰብ እናወራ። ስለ ሰው ቁጭ ብላችሁ ቴዲ ካናዳ መሰለከኝ የምትኖረው ካናዳ ቁጭ ብለህ መብት ተከብሮ ለኢትዮጵያውያን ትጨነቃለህ። የሰው ልጅ ሰብ ክብር ያለበት ስለምትኖር ማለት ነው። ይሄንን የፖለቲካ ስትራክቸር ወደ ኢትዮጵያ ኢምፖርት አድርጉ። ይሄንን የተዘራ የጎጥ ፖለቲካ እንዴት አድርገን ከሀገራችን እንደምናስወግደው፣ ይሄንን አክራሪ የብሔርተኝነት ፖለቲካ እንዴት ለኢትዮጵያ ሴፍ አድርገን እንደምንታገል አስቡበት። በኢሞሽን አንጓዝ። ምንወክልሃለን የምንለው ማህበረሰብ አውቀን ሳናውቅ ጠላት አናብዛለትና ቴዲ ቤት እንዲያድግ እመኛለሁ። በጣም ብዙ ተቃራኒ ኃይሎችን ነው የምታነጋግረው። እንዲሰፋ በጣም እፈልጋለሁ። በጣም ደግሞ አድምታችሁ እንድትወያዩ ስፔሲፊክ በሆነ ርዕስ ላይ ብትወያዩ የበለጠ በጣም ምርጥ ጭንቅላት ያላቸው ልጆች አሉ አንተ ቤት። እነዚህን አሳድጎ የፖለቲካ ባህላችን በዚህ ሌብል ከፍ አድርገህ እንግዲህ የሳሩ ጽጌረዳ አበባ አድርጌ ነው የማይህ። የሳሩ ጽጌረዳ አበባ ማንም ያያታል፣ ማንም ይመኛታል። ሊቀጥፋት ይፈልጋሉ። እንድታድግ እንድታበብ ነው የምፈልገው። ቴንኪዩ ለነበረን ቆይታ ሁላችሁም ለሰጣችሁ ተሳሰብ ክብረት ይስጥልኝ። ከልብ ነው የማመሰግነው ዋንጋሪ፣ ከልብ ነው የማመሰግነው። ለአንተም ፎሎ ባክ መልሼልሃለሁ። እግዚአብሔር ያክብር። ወደ ሚስተር ዋይት ልምጣ። ሚስተር ዋይት 2 ደቂቃ አለው እንደሚ። ኦኬ ቴንክ ዩ ቴዶ። ጠቅለል ነገር ለማድረግ ልሞክር ቴዳይ። አንድ ኦኬ ይሰማል ድምጼ ቴዲ? ኦኬ ምን ለማለት ነው? አሁን ሌት የሆኑ ነገሮች አሉ። ብዙ ጊዜ ስለ ትግራይ ስናወራ ብዙዎቻችን የምናወራ ቴዲ ኢንክሉድድ አንተንም ይጨምራል ስለ ፓርቲዎች ስለ ላይክ ቲፒኤልኤፍ፣ ጌታቸው ረዳ፣ ቲዲኤፍ ወደ ሻዕቢያ ሊካርጓል ከፋኖ ጋር ተገናኝቷል ምናምን አይነት ነገሮች ነው የምናወራው ማለት ነው። ብዙ ጊዜ የተፈጠሩ ድራማዎቹን በእኛ እይታ ለመተንተን ነው እንጂ የምንሞክረው ምንድነው ኔክስት ሙቭ ከዛ ሶሉሽኑ ምንድነው በእነሱ እርምጃና ፍጥነት እኩል አንሄድም። ብዙ ጊዜ የተፈጠረውን ነገር ነው ልክ አንድ ሰው ፊልም አይቶ ወጥቶ ስላየው ፊልም ዲስከስ እንደሚያደርገው ነው የምናወራው ራይት። ሶ ያ ሳይሆን እኔ የሚታየኝ ስጋት ነው የምነግርህ። በዚህ ጦርነቱ ከቆመ ሁለት ዓመት ከምናምን ጊዜ ውስጥ እንደ መንግስት እና እንደ ትግራይ ውስጥ በተሳስቶም ይሁን ሳያውቁም በግፊትም ሄደው ለወረራ ተሳትፎ የነበሩ የተለያዩ ማህበረሰቦችንም ጨምሮ ኢንክሉድ ያደረጉትን ነገር የሚክስና ትግራይን ወደ ኢትዮጵያ ፓርት ውስጥ የሚከት ስራ አልተሰራም ምንም። ይሄ ፕሪቶሪያ በህግ ማዕቀፍ ተይዞ ይሄን ታረጋለህ ነው። እንደ ህዝብ ግን ኢትዮጵያዊነት እንዲሰማውና ኢትዮጵያ አካል እንዲሆን የሚያደርግ ስራዎች በመንግስት ሙሉ ለሙሉ አልተሰራም። ፍላጎት የለም ምንድነው አላውቅም። ብቻ ያን የሚያደርግ አሰራር አይነት ነገር ማንኛቸውም ላይ አላየም። በሌላውም ቀሪ በኢትዮጵያ ማህበረሰብ ውስጥ ግን አላየንም። ይሄ በጣም ትልቅ ክፍተት ነው። ትግራይ አሁን እኛ እንደምንለው የጌታቸው እና የደብረ ጽዮን የምናምን ጉዳይ ሳይሆን እየሾለከሽ ነው፣ እያመለጠሽ ነው። እኔ የሚታየኝ እሱ ነው። ኢስ ኦልሬዲ ሌት በቃ ሄደናል። በአንድ አመት ውስጥ ያሉት የፕሪቶሪያ ጉዳይ አለቀ ነው። ውሸት ነው ኦልሬዲ። እኔ አለ ብዬም አላምንም። በዚህ አንድ አመት ውስጥ አይደለም እንደ ኢትዮጵያ አቅምና ፖለቲከኞች ፍላጎት ካየው 30 አመት የሚፈጅ ነገር ነው ተስማምቶ የመጡት። የሚሆን አይደል የቁጩ ነው። ሶ ኦኬ ግን እንደ ህዝብ ነው ማለት የሚመልሰን ነገር እንደ አንድ ሊያረጋን የሚችል ኢትዮጵያዊነት እንዲሰማቸው የሚያረግ ተጋሮች ፓርት ኦፍ ኢትዮጵያ የሚያደርጋቸው አይነት ነገር አልተሰራም። እየሸሸ ነው፣ እያጣን ነው፣ እየሄደ ነው። ኤኒዌይ እዚህ ጋር የምናወራው ነገ የሌላ ሀገር ሰዎች ሆነን ልናወራ ነው እንደ ኤርትራና ኢትዮጵያ ሆነን። ሶ በዛ ደረጃ የሆነ ሶሉሽን ንግግሮች ላይ ቢነገሩ ምናምን ደስ ይላል። ከዛ ተስፋ አንፃር ዜናውን ጠብቀን ያኔ ከምንወያይ
ካሁኑ እንደዚህ አይነት ነገሮች ቢኖሩ ደስ ይለኛል። በጣም አመሰግናለሁ። መልካም ጊዜ። አመሰግናለሁ። እሺ ሚኒሊክ ኮሜንት ላይ ወቀሳ እያበዛ ነው። ጋዴም በሽመቶ ወቀሳ በኋላ ብቻ አደረቆራ ስጨምር አስገባኝ። አይ ሁለት ነጥቦች ነው ማንሳት የምፈልገው ስለ ደብረ ብርሃን ዩኒቨርሲቲ ዳይሬክተር ተነስቶ ነበረ። የደብረ ብርሃን ዩኒቨርሲቲ ዳይሬክተር ሊያዝ የቻለበት ዋነኛ ቁልፍ ምክንያት በደብረ ብርሃን ዩኒቨርሲቲ ውስጥ የአማርኛ ቋንቋ እንደ ሰብጀክት እንዳይሰጥ ከብልጽግና ጋር ስለተስማማ ተይዟል። ይሄ ሲቪሊያኖችን አታክ ማድረግ ምናምን የሚባል ነገር ውስጥ ሊመደብ አይችልም። ደብረ ብርሃን ዩኒቨርሲቲ ውስጥ የአማርኛ ቋንቋ እንዳይሰጥ የተስማማ ዳይሬክተር ነው፣ ዲን ነው። ሊድስ ዩኒቨርሲቲ ይህንን ስምምነት ፊርማውን አስቀምጦ የአማርኛ ቋንቋ በደብረ ብርሃን የአማርኛ ዲፓርትመንቱን እንዲዘጋ ነው የተስማማው። ኮምፕሊትሊ ልክ አዲስ አበባ ዩኒቨርሲቲ ውስጥ የታሪክ ዩኒቨርሲቲ እንዲዘጋ እንዳደረጉት ሴም ስምምነት ግን የአማርኛ ቋንቋ ላይ የተፈራረመ ሰው ነው። አዎ እሱ ሰውዬ ነው በፋኖች ተይዞ ምንም አይነት ጉዳት አላደረሱበትም። የሚያስፈልገውን ያህል አስተምረው ለቀውታል። በዚህ እርምጃው የሚቀጥል ከሆነ ደግሞ ምናልባትም እርምጃ ሊወሰድበት ይችላል። ያ በሊንግዊስቲክ ዲፓርትመንት ደብረ ብርሃን ውስጥ አማርኛ የለም። ይክልክ ተራብ እሱ ባደረገው ስምምነት የአማርኛ ዲፓርትመንቱ እንዲዘጋ ተፈርሟል። አማርኛ አልገባኝም። ቲያትሪካል አርት ውስጥ ነው ወይስ አማርኛ በምን ዲፓርትመንት ነው ጥቅም ላይ ነው? እንደ አማርኛ ቋንቋ እንዳይሰጥ የኢትዮጵያ ውስጥ የቋንቋ ትምህርት አለ አይደለ? ሃየር ኤጁኬሽን ውስጥ አሁን ላንጉዌጅ እንደ ኤጁኬሽን አለ። ኖ አማርኛ ራሱ አማርኛ ቋንቋ ይሰጣል ደብረ ብርሃን። አማርኛ እንደ ትምህርት እንደ ሰብጀክት አለ። እሱ ዲፓርትመንቱ እንዲዘጋ አድርጓል። ራሱን የቻለ ዲፓርትመንት ነበረው። እንግዲህ I don't have the information in hand specific detail ልሰጥ አልችልም። የምትፈልግ ከሆነ ግን ተመልሼ መጥቼ እሰጥሃለሁ። አንድ ሌላ ፖይንት 2 ደቂቃ ብዬ በጣም ተጨቃጭቄ የገባሁበት አንድ ያላነሳኋት ፖይንት ደግሞ ከተማ ስለመያዝም ብዙ ሰዎች አውርተዋል። ፋኖ የት ነው ያለው? ከተማ ለምን አይዝም ይላሉ። የገጠር ቀበሌ ውስጥ ሰርግና እድር፣ ለቅሶ፣ አመት ባል ለማክበር የተሰባሰቡ ሰዎችን ያየ የብርሃኑ ጁላ ጦር በይልማ መርዳሳ በኩል ድሮኖችን አስልኮ ሲቪሊያኖችን ለመጨፍጨፍ ያለምንም ርህራሄ የተሰበሰቡ አማራዎች ባየበት ቦታ ላይ የሚገድል ጨፍጫፊ መንግስት ባለበት ውስጥ ፋኖ ለምንድነው ከተማ ውስጥ ገብቶ ምንም የሚሊተሪ ኢኩዊፕመንት ምንም ጥቅም ለማያገኝበት ካድሬዎቹን እየለቃቀመ የሚይዛቸውን ካድሬዎች ለመያዝ ከተማ ውስጥ ገብቶ ህዝቡን በድሮን በጀት ለማስጨፍጨፍ ካልሆነ ምንም ከተማ ውስጥ የሚገባበት ምክንያት የለውም። ከተማ ውስጥ ያሉት አማራዎች ፋኖን በፈለጉት መልኩ ይደግፉታል። ትጥቁ አይደለም ስንቁ፣ ገንዘቡ የሚመጣው ከአማራ ህዝብ ነው። ዲያስፖራው እንደምታስቡት ሚናውን እየተጫወተ አይደለም። ስለዚህ ከተማ መያዝ የፋኖ የጦርነት ስትራቴጂ አያካትትም አሁን ባለበት ደረጃ፣ ምክንያቱም ህዝቡን ለከፍተኛ የአየር ጥቃት ማጋለጥ ስለሚሆን። ስለዚህ እኛ ፋኖን የሚያመቸው የጎሪላ ዋርፌር ከሆነ ሰራዊቱን መሳብ፣ ማዳከም፣ አምቡሽ ማድረግ ከሆነ ባህር ዳርና ጎንደር ከተማን መያዝ ትጥቅም አይጨምርለትም፣ ወታደርም አይጨምርለትም። ስለዚህ በእኛ መንገድ ቴንክ ዩ ቴዲ። ዜናው ትክክል ነው። ደብረ ብርሃን ዩኒቨርሲቲ አማርኛ ቋንቋ መስጠቱን አቁሟል። ግን እገታው ከዛ ጋር ስለተያያዘ ነው አይደለም የሚለውን እርግጠኛ አይደለሁም። ግን ያልከው ነገር እውነት ነው። ደብረ ብርሃን ዩኒቨርሲቲ አማርኛ ቋንቋ መስጠቱን አቁሟል። 2023 ላይ ነው። በጣም የቆየ ነው። ኦኬ ኦኬ። እንዴት ናችሁ? ሁሉ አማን ነው ወይ? ልወጣ ስል ነው እነዚህ በጣም መወዳቸው ማከብራቸው ፖለቲከኞች የመጡት። የሆነ ነገር ከቤቱ የተነሱ ነገሮችን እናወራና መጡ ይላል አማራ ዩናይትድ ታሜ ጀነራል። እስቲ የተያየነ እናወራ ትንሽ አንድ 40 ደቂቃ። ሰላም ናቸው አለ እንዴ ዶክተር? አሁን ራሱ ትንሽ ደቂቃ እንደው ላወራና ቴዲ ጋር ልውጣ ብዬ ነው፣ አልተመቸኝምና እንዴት ናችሁ? አማራ ዩናይትድ ጀነራል በዶሮ
ጀነራል በዶሮ ነው እንደሱ ሱሞሮ ባዶሮ ነው። ሱሞሮ በኦዲዮ ዛሬ ያስገባቸው አንዳንድ ብዙ ጊዜ እንደምታውቁት ወቀሳ ምናምን ይቀርባልና ስገባ በኦዲዮ የሚወያዩ ዛሬ የገቡ ልጆች በጣም የተመቹኝ ሰዎች ናቸው። በጣም ደስ የሚሉ ናቸው። በኦዲዮ ክፍለ ጊዜ እነሱን እንይዛለን፣ በቪዲዮ ክፍለ ጊዜ ደግሞ ይሄን እንይዛለን። በጣም አሪፍ ነው። እንደዚህ ከሰው ጋር ባህሪን የሚያውቁ ሰዎች ሲመጡ ደስ ይለኛል። እንዴት ናችሁ እናንተ? ሰላም ብለናል። እንዴት ነን? አለን። ትላንትና የሆነ ከደርግ ልጀምር እንትና ታውቀዋለህ? ዶክተር ስም ጠፋብኝ በእናትህ። ወይኔ የመንግስቱ ኃይለማርያም ኢኮኖሚ ጉዳይ አማካሪ ነው። ዶክተር በእናትህ የቬተርነሪ ሜዲሲን ያጠናው እና አሰቃይተው ነው ታስሯል። በመፈንቅለ መንግስቱ ነበረ። እንደገና ምህረት ተደርጎለት ዶክተር ማን ነው አስታውሱኝ ባካችሁ ስለማወራው ነገርና አንድ ያሳቀኝ ምስጋናው ነው። ማን ነው? አማራ ዩናይትድን ጠይቀው፣ እኛ አልተወለደን እዛኔ። ዶክተር አለሙ ቴንክ ዩ በህግ አምላክ ጂሰስ ክራይስት። ዶክተር አለሙ አንዳንዴ እኮ ኮመንት ላይ ስለምታወራው ነገር የሚያውቁ ሰዎች እንዳሉ የምታውቀው የምትናገረውን ፊክስ ሲያደርጉ ሲያስተካክሉ ሲያስታውሱ ምናምን ለምትናገረው ንግግር ሳትወድ በግድ ጥንቃቄ እንድታደርግ ያደርጋል። ታውቃለህ? እና እኔ ብዙ ጊዜ አድማጭ ተመልካቾችን ምንም እንደማያውቁ አድርገው አንዳንድ ቦታዎች ላይ ሰዎች ሲናገሩ ሳይ በጣም የምሳቀው። በጣም ቁጭ አድርገው የሚያስተምሩ መምህራኖቻችን እንዳሉ ከኛ በላይ አዋቂዎች እንዳሉ ማሰብ በጣም ተገቢ ነው። እና በኮመንቶቻችሁ ቁጥሮች ስሳሳት ስም ሲጠፋ የምታስታውሱ ሰዎች ከልብ አመሰግናለሁ። የበለጠ ነው ለምናገረው ንግግር ጥንቃቄ እንደወስድ ነው የሚያደርገኝ። በነገር ላይ ዶክተር አለሙ ቬተርናሪ ሜዲሲን የጨረሰ ሰው ነው እና መንግስቱ ኃይለማርያም ሶሻሊዝም ያስተማረ ሰው ነው እና የደርግ ሰዎች በጣም ነበር እንትን የሚሉባቸው የሚቀልዱባቸው ቬተርናሪ ስላጠና የሕክምና የከብት ሐኪም ስለሆነና ብዙ ጊዜ ዶክተር አለሙ እኮ ምናምን ይሏቸዋል። እና አንድ ጊዜ ዶክተር አለሙ ጋር ደወሉ አሉ ከ1981 መፈንቅለ መንግስት በኋላ ማለት ነው። ከዛ አንደኛው ሰውዬ ምንድን ያለው ዶክተር አለሙ እንዴ የከብት ዶክተር ነህ እንዴ ሲለው፣ አዎ ምን ነው አሞህ ነው እንዴ? አንዴ ደግ ሰውዬ እኮ ነው። አዎ ምን ነው አሞህ ነው እንዴ ብሎ መለሰለት። ብሎ ደረጀ ጋር የቀረበ የማን ነው ፍስሐ ደስታ ነው ማን ነው የእንትናን እያየሁኝ ነበር ኧረ ስማቸው ጠፋብኝ በእናታቸው። እኚህ ሰው ኢኮኖሚ ሚኒስትሩ ማን ናቸው? ፋሲካ ሲደልል ቅድም ከመግባቴ በፊት እያሳቀኝ የነበረ ጉዳይ ነው። ሁላችሁም ያለው እንዴት ናችሁ? አለ ሳሙራ ይታል አንሊክ ላርገ ፖይንቱ ምንድነው? እሳቸው ዶክተር አለሙ የመንግስቱ ኃይለማርያምን እያየው በነበረበት ሰዓት መንግስቱ በጣም የሚነገራቸውን በጣም የሚይዙ ሰው ናቸው። በጣም ይይዛሉ። እና እንግዲህ ዶክተር አለሙን የሚያህል ሰው የኢኮኖሚ ጉዳይ አማካሪ ሶሻሊዝም ከሀስ ከፓስ ጠንቷቸው መንግስቱ ኃይለማርያም በሚቀጥለው ስለ ሶሻሊዝም ለዶክተር ሰናይ ልኬና ለዶክተር አለሙ ኮርስ የሚሰጡት መንግስቱ ኃይለማርያም ነበሩ። የከብት ሐኪም ሆነው እንዴት የኢኮኖሚ አማካሪ ሆናሉ? አሮ ነው በዛ ሰዓት እንዴት እንዳደረጓቸው አይደለም። እንደዛ ናቸው፣ በአማካሪ ናቸውና ነጥቡ ምንድነው? አንዳንድ ጊዜ እውቀት ከሚያካፍሉ ሰዎች በላይ አድማ የሚያደምጡ ሰዎች፣ እውቀት ካላቸው ሰዎች ራሱ የሚያደምጡ ሰዎች ራሱ እውቀቱን ይዘው ታገኛለና በዚህ ጉዳይ ላይ በተለይ መንግስቱ ኃይለማርያም በጣም ነው የሚወደሱት። እነ ፋሲካ ሲደልል የሚያወድሷቸዋል። ይሄ ዶክተሮች፣ ኢንጂነሮች፣ የተለያዩ ሰዎች ህንድ ሀገር ሄደው ኢንጂነሮች የባቡር ሀዲድ ስለመትከል ህንድ ሀገር ለልምድ ልውጥ ሄደው ኖት ሳይዙ ምን ሳይዙ የተናገሩትን ንግግሮች እነዚህ የህንድ ኤክስፐርቶች የተናገሩትን ንግግር ሰምተው ተግባራዊ ያደረጉ ይሏቸዋል። ነጥቤ ምንድነው? መሪዎቻችን ቢያንስ እነዚህ ምሁራኖች የሚነግሩንን እንኳን ማድመጥ በራሱ በቂ ነው።
የግድ ትምህርት ቤት መሄድ አይጠበቅብም። የግድ ግን አማካሪዎችን ማድመጥን የመሰለ ነገር የለም። መንደርደሪያ ነጥቤ ያ ነው። አሁን ያላችሁ መሪዎችም ስልጣን ላይ የተቀመጣችሁ ሰዎችም በተለይ ምሁራኖችን ማድመጥ ይሁንላችሁ። ማድመጥም እውቀት ነው። እውቀት በብዙ ነገር ይገኛል። ከማንበብ ይገኛል፣ ከማድመጥ ይገኛል ለማለት ያህል ነው። እንኳን ደህና መጣችሁ። ከቤቱ በተነሱ ጉዳዮች ላይ የምትሄዱባቸው ጉዳዮች አሉ። እነዚህ ሲናገሩ በእርግጠኝነት እውቀት የምታገኙባቸው ሰዎች ናቸው። ዶክተር ታሜ እንደምታውቁት ነው። ዶክተር ታሜ ነው። አማራ ዩናይትድ አማራ ነው። ጀነራል ሶሞሮም እንደምታውቁት ነውና ቢያንስ ከቤቱ በተነሱ ጉዳዮች ላይ ፍንትው ያለች እውቀት ትይዛላችሁ ብዬ እርግጠኛ ነኝ። ያለ መናገር ሞክራለሁ፣ ቃል ገባለሁ። ሌሎቻችሁ ከዚህ በላይ ባትልኩልኝ ደስ ይለኛል። ከነዚህ ሰዎች ብቻ የተወሰነ ነገር እንስማና ለወጣ ስል ስለሆነ የመጡት ከዛ ቀጠሮ ይዘን ወይ ነገ ወይ ከተነገ ወዲያ እንገናኛለን ማለት ነው። ዩናይትድ አማራ የፋኖ እስካሁኑ ትግል እንዴት ነው? የመንግስት ሰዎች ይሄን ይላሉ። እስኪ ስማቸው። የማን ነው? ኖይዝ አለ። የሚት ያላደረገ ማን ነው? እኔ ነኝ ማለት ነው። እስኪ ሁለቱን ዜናዎች ላስደምጣችሁ። ይሄ ልዩ የዘመቻ አንድነት በአማራ ፋኖ እንደምታውቁት 39ኛ ቀኑን ይዟል። ከሰሞኑ የግብፅ አልሲሲ ወደ ጅቡቲ መጥቶ ከእስማኤል ጌሊ ጋር ያደረገውን ስምምነት ሰምታችኋል ብዬ አስባለሁ። ግብጾች ዙሪያችንን እያነቁን ነው፣ እየያዙን ነው። በዲፕሎማሲው ረገድ አሁን ያለው መንግስት ከፍተኛ ክፍተት አለበት። የባለሙያዎችን የምሁራንን አስተያየት ሀሳብ ያለመስማት ክፍተቶች አሉ። ጅቡቲ ላይ ዛሬ ግብፃውያን መጥተው ኢትዮጵያ ኤክስፖርት እና ኢምፖርት የምታደርገውን ሁሉ መቆጣጠር አለብን የሚልበት ደረጃ ላይ ደርሰዋል። አንዳንድ ሰዎች ኮሚኒኬውን አግኝተው ወይም ደግሞ ሁለቱ መንግስታት የተስማሙትን ነገር ሲነግሯችሁ በጣም ያስደነግጧቸዋል። ይሄ ከሆነ ማለት ነው። ይሄ ከሆነ ግብፃውያን ከዚህ ቀደም እኛ ጅቡቲ ወደብ ላይ እንዳልፈነጨን ዜጎቻችን ወደቡን ኮንትሮል እንዳላደረጉት ዛሬ ግብፃውያን የጅቡቲን ወደብ ሊያስተዳድሩ ነው። ይሄ ከሆነ ከ95 ከ96 በመቶ በላይ ከ2 ቢሊዮን ዶላር በላይ ለወደብ ኪራይ የምንከፍልበት ምንድነው የሚሆነው? ግብፅ ስትፈቅድልን ነው ዕቃ ይገባልን ማለት ነው። በዚህ ደረጃ መታነቅ የዲፕሎማሲ ክሽፈት ነው ወይስ ብልጠት ነው? እሱን እንተነትናለን፣ ወደዛ እንመጣለን። ከዛ በፊት ግን እስኪ የአማራ ፋኖ በአማራ ክልል ላይ የተደረገ ባለው ትግል እነዚህ የአንድነት ዘመቻዎች እንደዚህ ይላሉ። እንደ አማራ ለምንጠራው የማርከት አጠቅ እንደ አማራ ለምናውጀው የክተት መክት ዘመቻችን ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠናው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦር ብርጌድ አመራሮችንና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ሁነኛ ግብአት ነው ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳጅ ጥሪ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው የማርከት አጠቅ፣ እንደ አማራ ለምናውጀው የክተት መክት ዘመቻችን ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች እስካሁን ድረስም በከፍተኛ ሁኔታ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም፣ ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በ38 እና 39 ቀን ተያያዥ ውጊያዎች ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ በህወሓትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የአብይ አህመድ ኃይል አሁን 90% የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ፣ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት ዓላማ ያልገባው እየታፈሰ 2 ወርና 1 ወር ከንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያንና ብዙ ሎድና ብዙ ሎጂስቲክን መሰረት በማድረግና መከታ በማድረግ እየተዋጋ ያለበት ሁኔታ ነው ያለው። በአጠቃላይ ይሄን ኃይል አከርካሪውን ሰብሮ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ
እንደ አማራ ለምንጠራው የክተት አዋጅ እንደ አማራ ለምንጠራው ኦኬ በዚህ ደረጃ ሲምስ they are marching they are prevailing እውነት ነው አይደለም? እስኪ የመንግስት ሰዎች ደግሞ ምን ይላሉ? ጸጥታ ቢሮ 18000 ተሰጥቷቸው ወደ ህብረተሰቡ መቀላቀል የተባለ ሲሆን ይህም በአጠቃላይ እስካሁን 18 ተብሏል። ባለፈው አንድ አመት ውስጥ ደግሞ 12000 ሰዎች እጅ ሰጥተው ወደ ህብረተሰቡ ተቀላቅለዋል የተባለ ሲሆን ይህም በአጠቃላይ እስካሁን 18421 ሰዎች እጅ የሰጡ ሲሆን ከ15000 የሚበልጡት የተሃድሶ ስልጠና ተሰጥቷቸው ወደ ህብረተሰቡ መቀላቀላቸውን ያመለክታል። አሁን እንደምታዩት አካባቢ የተረጋጋ ነው። ይሄን ባህር ዳርን ይዛችሁ ትልልቆቹ ከተሞች አስተማማኝ ሰላም ነው ያለባቸው። አሁን ሰርጎ ገብነት ነው። ሰርጎ በመግባት ጥቃት የመፈጸም ፍንዳታ የመፈጸም ሁኔታዎች ቢኖሩም ፊት ለፊት ተዋግቶ ወታደራዊ የበላይነት ይዞ ክልላችንን የሚያንበረክክበት እድል የለው። መንግስትን የመገዳደር አቅምም ብቃትም የለው። ኮስምኗል ማለት ይቻላል። ይሄም ሆኖ ግን የሰላም አማራጭን ተቀብለው ወደኛ የሚመጡ አሉ። ባለፈው አመት 12000 የሚጠጋ የጠላት ኃይል መጥቶ ስልጠና ወስዶ ወደ ህብረተሰቡ ተቀላቅሏል። በዘንድሮ አመት ደግሞ በዚህ ሩብ አመት ብቻ የመጀመሪያ ዙር 3421 የታጠቀና ያልታጠቀ የጠላት ኃይል መጥቶ ስልጠና አግኝቶ ወደ ህብረተሰቡ ተቀላቅሏል። በተሃድሶ ኮሚሽን ተመዝግቦ በዛ በኩል የሚደረጉ ድጋፎች ተደርገውለት ኑሮውን እንዲመራ ለማድረግ በጣም በርካታ ስራዎች ተሰርተዋል። አሁን ደግሞ ቅርብ ጊዜ የገባ ያላሰለጠነ ወደ 3000 የሚሆን ኃይል አሁን እጁን ሰጥቷል። ዶክተር እሸቴ የሱፍ ይባላሉ። ቀደም ሲል ያደመጣችሁት ማረሸት ጠይ ነው። የጎጃም ፋኖ ስፖክስ ፐርሰን ነው፣ ቃል አቀባይ ነው። ፋኖች ወደ 4 ኪሎ እየተጠጋን ነው ይላሉ። የመንግስትን ኃይል እያሽመደመድን ነው፣ ከባባድ መሳሪያዎችን የታጠቅን ነው ይላሉ። በተቃራኒ ደግሞ የመንግስት ሰዎች ቀደም ሲል እንደሰማችሁት የት ናቸው ያሉት እያለን እየፈለግን ነው። አሁን እንደ ሽፍታ እዚህም እዛም ቦምብ ከማፈንዳትና ድንጋይ ወርውሮ ከመሮጥ በዘለለ እዚህ ገባ የሚባል ትግል እያደረጉ አይደለም ይላሉና እነዚህን ሁለቱን ዜናዎች እንዴት ታያላችሁ? ለመጨረሻ ጊዜ ምናልባት ሰዓት ካለን የቲፒኤልኤፍን ጉዳይ እናያለን። ቲፒኤልኤፍ ያወጣው መግለጫ አለ። ፓርቲው ህጋዊ እውቅናው በምርጫ ቦርድ ካልተመለሰለት ከባድ ነገር ሊፈጠር እንደሚችል ማስጠንቀቂያ ያዘለ መልእክት አስተላልፈዋል። እዛ አካባቢ ያለው ነገር እንዴት ነው የምትቃኙት? ይመጣሉ እኮ ወጣ ስል በቃ ቶሎ ቶሎ ነው የሚመጡትና በቪዲዮ ተናጋሪዎች። እሺ ለማንኛውም እነዚህ ሁለቱ ነገሮች ናቸው የምንሄድበት። ክብራትና ክብራን እነዚህ እንደምታውቋቸው ናቸው፣ ማስተዋወቅ አይጠበቅብኝም። ቀደም ሲል የሰማችሁትን ዜና በገቡትና በተረዱት ልክ ለእናንተ እውቀት ሊሆናቸው በሚችል መንገድ እንደሚተነትኑ ምንም ጥርጣሬ የለኝም። ከዩናይትድ አማራ ልጀምርና እንዴት ነው እየተጓዛችሁ ነው? እየመጣችሁ ነው ወይስ እየከሰማችሁ ነው?